እሺ ሁላችሁንም በጌታ በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር የተባረከ ይሁን። ኢየሱስ ዛሬም ነገም ሁልጊዜም ያድናል። አሜን። ኢየሱስ ያድናል። ፓስተር እንዳስታወቀ እኔ ደስታ ይርገጠው እባላለሁ። የሚሰራበትን ገልጦልናል። ባለትዳር ነኝ። እግዚአብሔር ደግሞ በልጆች ባርኮናል። ጌታ ክብሩን ይውሰድ። ሁላችሁም ስለ ሕክምና ታውቃላችሁ። እናንተ ታማችሁ ወይም ሌሎች ታማው ወደ ሕክምና ጣቢያ ሄዳችኋል ብላችሁ አስቡ። መጀመሪያ እንደሄዳችሁ ምንድነው የምታደርጉት? ካርድ እንዲወጣ ይደረጋል። ከዛ በኋላ ደግሞ አንዳንድ ጠንከር ያሉ ቦታዎች ላይ ቅድመ ጥናት የሚደረጉ ቁልፍ የሚባሉ የህመም ችግሮች ካሉ ተብሎ የሚጠኑ ከዛ ወደ ዶክተሩ ለመላክ ያንን ያደርጋሉ። ከዛ በኋላ ወደ ዶክተሩ ወይም ጤናችን፣ ደማችን ወይም ሽንታችን ሌላም ነገር ጥናት ከተደረገ በኋላ ዶክተሩ አጠቃላዩን ጥናት አድርጎ አሁን ያንተ ጤና ያለበት ደረጃ ብሎ ያለንበትን የጤንነት ደረጃ ምን ያደርጋል? ሪፖርት ያደርጋል። አሁን ያንተ ጤንነት በዚህ ልክ ነው ያለው። ጤና ይህንን ይመስላል። አንዳንዱ ያንን የዶክተሩን ወይም የላቦራቶሪውን ውጤት በሚያይበት ጊዜ የአንዳንዱ ውጤት ምን የሚሆን ይሆናል? በጣም አስደንጋጭ ይሆናል። ይሄ ችግር አለብኝ እንዴ ብሎ ጥናት ከተደረገ በኋላ ራሱን ሲያቅ ምን ይሆናል? ይሄ ችግር አለብኝ፣ እንደዚህ አይነት ጤና ችግር አለብኝ እንዴ ይላል። እኛ ኢትዮጵያውያን በባህሪያችን ጤናችንን ሁልጊዜ የምንከታተል አይደለን። አሁን ከኛ ጋር አብረውን ያሉ ሁለት ፈረንጆች አሉ። ይገርማቸዋል። በእጃቸው ሰክተው ኦክሲጅን በደሜ ውስጥ ምን ያህል ነው ያለው፣ ልቤ ምን ያህል ነው እየመታ ያለው፣ እንዴት ነው ያለውት እያሉ ሲያጠኑ አቤት እግዚአብሔር፣ እኛ በአንተ ጸጋ እኮ ነው የምንኖረው እንላለን። ያጠናሉ። አንደኛው እዛ መቀሌ እያለን አንደኛውን አሳየውና አይ ኦክሲጅን ይቀንሷል ስለው ለምን አየዋል ለምን አየዋል? አሁን ይሄንን ቼክ አድርጎ ነው ያየው። በነገራችን ላይ ቼክ መደረግን እያጠላለው አይደለም፣ ማሻሻል አለብን። እኛ ኢትዮጵያውያን ማሻሻል አለብን። ቢያንስ ባለሙያዎች እንደሚመክሩ በአመት 2 ጊዜም በተሻላችሁበት መጠን በትንሹም ያላችሁበትን ሁኔታ ማየትን እንደ ትንሽ ነገር አትቁጠሩ። እዩ፣ እኔ በዛ ደካማ ነኝ። ብዙ ነገር እንደዚህ ቼክ ማድረግ ሰው አይደለም። ግን ከነዚህ ልምድ ካላቸውም ሰዎች ሳይ ቼክ መደረጉ ክፋት የለውም። ለምን ያለንበትን ሁኔታ አይተን ጤናችን ምን አይነት ሁኔታ ላይ እንዳለ በመረዳት ሕክምና ወይም መድኃኒት ልንወስድ እንችላለን። ወደ ራእይ መጽሐፍ ሲሄዱ ጌታ ኢየሱስ 7ቱን ቤተክርስቲያናት ሕክምና ሰጥቶ ውጤታቸውን ስለጥፍ ነው የምትመለከቱት። 7ቱን ቤተክርስቲያን የእናንተ የፊላዴልፊያ ቤተክርስቲያን የሕክምና ውጤታችሁ ይሄንን ይመስላል። የኤፌሶን ቤተክርስቲያን የሕክምና ውጤታችሁ የምርመራ ውጤታችሁ ይሄንን ያሳያል ብሎ ለሁሉም ስለጥፍታ ያላችሁ። ከየትኛውም ላቦራቶሪ ደግሞ የኢየሱስ ላቦራቶሪ ይበልጣል። ሃሌሉያ! ላቦራቶሪ ብዙ ጊዜ ይሳሳታል። የኢየሱስ ላቦራቶሪ ግን አይሳሳትም። እሱ እንደዚህ ነው ብሎ የነገረን ነገር ትክክል ነው። ምንም ማቅማማት ሳይኖር ኢየሱስ የነገረንን መድኃኒት መውሰድ ብቻ ነው የሚያስፈልገው። አሜን። አሁን ኢትዮጵያ ውስጥ ንቅናቄዎች አሉ፣ መንፈሳዊ እንቅስቃሴዎች አሉ። ህዝብ እየበዛ ነው። በጣም ግዙፍ ቸርቾች አሉ። ምዕመናን እየተጨመረ ነው። ግን ደግሞ እነዚህን ሁሉ ስታዩ አሁን እያንዳንዱን ቸርች ሐዋሳ ሬፈራል ቀለወት ነው አይደለም? አሁን የሁላችንም ውጤት ሲፈተሽ የሐዋሳ ሬፈራል ቀለወት ውጤት ይሆናል ማለት ነው።
ምን ይሆናል? የእያንዳንዳችን ቤት የግላችን ጉዳይ ሲፈተሽ ኢየሱስ ሲፈትሸው ምን ይሆናል? የአዋሳ ሬፈራል ቃለወት ውጤት እንደዚህ ነው ብሎ ኢየሱስ ይለጥፋል ማለት ነው። ኢየሱስ ያለው ይሁን። አሜን። ዛሬ ግን አብረን የምንከፋፈለው ከነዛ ከሰባቱ ቤተክርስቲያናት ውስጥ አንዱ የሆነችው የሎዶቅያ ቤተክርስቲያን ብዙዎቻችን እናውቃለን። ምዕራፍ 3 ድረሱ መጽሐፍ ቅዱስ የያዛችሁ እስቲ አውጡ። እስቲ ይሄ በሞባይል ውስጥ ያለውን ሳይሆን በእጃችሁ የያዛችሁ በደንብ ከፍ አድርጉ። በደንብ አሳዩ። ከፍ አድርጉ። ኢየሱስ የተባረከ ይሁን። ዝቅ አድርጉ። የእናንተ ዘር ማንዘራችሁ የተባረከ ይሁን። ተባረኩ። መጽሐፍ ቅዱስ ከቤታችሁ አይጥፋ። ልባርካችሁ። አሁን በልቤ ከመጣ ዝቅ አድርጓ። በኢየሱስ ስምና ስልጣን የእግዚአብሔር ቃል ከትውልዳችሁ አይጥፋ። አሜን በሉ ከኔ ጋር። በኢየሱስ ስም ዘራችሁ ሁሉ የእግዚአብሔርን ቃል ተሸክሞ የሚሄድ ይሁን። ኢየሱስ ጌታ ነው። ሎዶቅያ ቤተክርስቲያን የሎዶቅያ ቤተክርስቲያን ምዕራፍ 3 ከቁጥር 14 ፓስተሩ ሌሎች ፕሮግራሞች እንዳሉ ስለነገረኝ ፈጠን ብዬ ያሳጠርኩ ሄዳለሁ። የምትጽፉ ካላችሁ ርዕሳችን መንፈሳዊ ለብታ ምን ርዕስ ላይ ነው የምናወራው? ምን ላይ? መንፈሳዊ ምን ለብታ ምንድን ነው? እሱን እናያለን። የሎዶቅያ ቤተክርስቲያን ምን አይነት ቤተክርስቲያን ናት? በዚህ ክፍል ላይ ስንመለከት እሺ ሰዓታችንን ለመጠቀም እንሄዳለን። ቁጥር 14 ላይ ተመልከቱ። መልእክቱ የመጣው በሎዶቅያ ላለች ቤተክርስቲያን ነው። እያንዳንዱን ዝርዝር ነገሮችን እያሳየዋችሁ መቆየት አልችልም። መልእክቱ የመጣው ለሎዶቅያ ቤተክርስቲያን ነው። 14 ላይ ትመለከታላችሁ። በዛ ደግሞ መልእክቱን የላከው ኢየሱስ ማንነቱ ምን ብሎ ነው እየነገረ ያለው? የመልእክቱ ላኪ ምን አይነት እንደሆነ በዚህ ክፍል ላይ ሲናገር ምንድነው የሚለው? አሜን የሆነው ከዛስ የታመነው እውነተኛው ምስክር በእግዚአብሔርም የፍጥረት መጀመሪያው እንዲህ ይላል። ስለዚህ ኢየሱስ ራሱ ምንድነው ያለው? እኔ አሜን የሆንኩ ነኝ የሚለው ምንድነው? አሜን ተብሎ የሚቀበል ወይም የመጨረሻ የሚያስማማ ነው እኔ የሚናገረው ነገር። ደግሞም የኔ ምስክርነት ምን አይነት ነው? ታማኝ ምስክርነት ነው የሚሰጠው። እንደገናም ደግሞ ከመጀመሪያ የሆንኩ ነኝ። ስለዚህ እኔ ለእናንተ መልእክት የሚልከው ለሎዶቅያ ቤተክርስቲያን የሚልከው እኔ ኢየሱስ ምን ይባላል? አሜን ነኝ። እኔ ኢየሱስ አሜን ነው። ከዛስ እኔ ታማኝ ነኝ፣ እኔ የመጀመሪያ ነኝ። ስለዚህ አሁን ስለእናንተ የምናገረው መልእክት ትክክለኛ ነው። ያላችሁበትን ሁኔታ ነው የምነግራችሁ ማሳያችሁ ብሎ ኢየሱስ በዚህ ቦታ ላይ ማንነቱን ገልጾ ትክክለኛ አምላክ መሆኑን አሳይቶ ወደ መልእክቱ ይሄዳል። መንፈሳዊ ለብታን ስትመለከቱ መንፈሳዊ ለብታን ደግሞ ራሱ ይተረጉማል። በዚህ ክፍል ላይ ከቁጥር 14 ያለውን አንብበናል። ወረድ ብላችሁ ተመልከቱ። ሎዶቅያን ቤተክርስቲያን ስለ መንፈሳዊ ለብታቸው ሲመሰክር ምንድነው የሚለው? ምን አይደላችሁም በራድ ወይም ትኩስ እንዳይደለ ስራውን አውቄያለሁ። ስራ አለ። ነገር ግን እኔ በማይበት ጊዜ የእናንተ ስራ ምን አይደለም? በራድ አይደለም፣ ትኩስም አይደለም። ከዛስ በራድ ወይም ትኩስ ቢትሆን አይደላችሁም ብሏል አይደለም? በራድ አይደላችሁም
ወይም ደግሞ ምንም አይደላችሁም፣ ትኩስ አይደላችሁም፣ እንደውም ይላል ወይ በራድ ወይ ትኩስ ብትሆኑ መልካም ነበረ። ግን ምንድነው አሁን ምንድነው ምለው? አሁን እንደዛ አይደላችሁም። አሁን ምን ብላችሁ ነው ያላችሁት? እንዲሁ ለብ ብላችሁ ነው ያላችሁት ይላችኋል። ሶስት ነገር ነው ያሳየው። አሁን ወንበር እያስመጣው ጊዜ አልፈጅም እንጂ ምንድነው ያለው? አንደኛው ወንበር የነማን ወንበር ነው? አንደኛው ወንበር የማን ነው? በራድ ወይም ቀዝቃዛ ወንበር ነው። ወይም ደግሞ ቀዝቃዛ አማኝ ወይም ቀዝቃዛ ምእመን ማለት ነው። ውጤቱ ያንን ነው የሚያሳይ። ሶስት ወንበር በአእምሯችሁ ሳሉ፣ ሶስቱን ወንበር በአእምሯችሁ ሳሉ፣ የመጀመሪያው ወንበር የነማን ወንበር ነው? ቀዝቃዛ ወንበር ነው። ወይም ደግሞ ምን ያሳያል? ቀዝቃዛ ህይወትን ያሳያል። ቀዝቃዛ ምልልስን ስራን ያሳያል። ሁለተኛው ወንበር ደግሞ መሃል ላይ የተወው ወንበር አለ። አንደኛው ወንበር ደግሞ ምንድነው ያለው? እዚህ ጋር ሶስተኛው ወንበር አለ። ይሄኛው ወንበር ምን አይነት ወንበር ነው? ትኩስ ወንበር ነው። በወንበር ባሳያችሁ ደስ ባለኝ ነበር። ይሄኛው ምንን የሚያሳይ ነው? ትኩስ ወይም ምን ማለት ነው? ትኩስ ምእመን፣ ትኩስ አማኝ የሚለውን ያሳያል። አንድ ደግሞ አለ እዚህኛውም ወንበር ላይ የሌለ በትኩሱም ላይ የሌለ ነገር ግን የትኛው ወንበር ለብ ያለ ይላል። እዚህ ቦታ ላይ ለብ ያለ ይላል። ለሱ ወንበር አለው እንዴ? ወንበር የለውም ይላል እዚህ ቦታ ላይ። ለምን? አሁን ምን እየሆነ ነው? በራድ ወይም ቀዝቃዛ ብትሆን ወይም ትኩስ ብትሆን መልካም ነበረ። አሁን ግን ምን ሆናል? አንተ ለብ ብለሃል። እግዚአብሔር ያሳያችሁ። ይሄ ሰው ምን እየሆነ ነው? አንዴ ቀዝቃዛ ሰፈር ላይ አለ፣ አንዴ ደግሞ ምን ላይ አለ? ትኩስ ይሆናል። ስለዚህ ሁለቱም ላይ የለም። ሁለቱም ላይ ስለሌለ ኢየሱስ በዚህ ቦታ ላይ ምንድነው ያለው? ቁጥሩ 16 ላይ እንደዛማ ብትሆን ጥሩ ነበረ ብሎ ምን ይላል? በራድ ወይም ትኩስ ብትሆን መልካም ነበረ፣ እንደዛ ብትሆን ጥሩ ነበረ ይላል። እንቀጥላለን። ኢየሱስ ምን እያለ ነው? ሁሉን አዋቂው ታማኝ የሆነ ምስክር የሆነው ኢየሱስ ምን እያለ ነው? በራድ አማኝ ሁኑ አይደለም እያለ ያለው። እኔ ገርም ለምንድን ነው ኢየሱስ በራድ ወይም ትኩስ ብትሆኑ መልካም ነው ሲል ምን ኢየሱስ እዚህ ቦታ ላይ መንፈሳዊ ቅዝቃዜን እየደገፈ ነው እንደ ብዬ አሰብ። ለካ ቀዝቃዛ ክርስትናን ኢየሱስ እየደገፈ አይደለም። ምን እያደረገ ነው? አስቡ እስቲ። ቅዝቃዜ ሰዎች ያሉበት ቦታ እንዲመቻቸው አያደርግም። ቅዝቃዜ ምን ይፈልጋል? ሙቀት ፍላጋን ውስጣችን ላይ ይፈጥራል። ቅዝቃዜ ቀዝቃዛ የምትሏቸው እዚህ መንገድ ላይ ወይም ሌላ ቦታ ላይ ያሉ ሰዎች አሁን ባለው ኢየሱስ በተናገረው ክፍል ምንድነው? ቀዝቃዛ ብትሆኑ እንኳን ለእናንተ ተስፋ አለ። ለምን? ቀዝቅዟችሁ ሙቀት ጋር ትሄዳላችሁ። ቀዝቅዛችሁ ቅዝቃዜ ለመውጣት ትፈልጋላችሁ። ነገር ግን አደገኛው አለ። አደገኛው አቶ ማን ይባላል? አቶ ለብታ ነው። ስለዚህ ኢየሱስ ምን አለ? 16 ምንድነው ያለው? 16 ላይ እንዲሁ ለብ ብለህ በራድ ወይም ትኩስ ስላልሆነ አደጋውን ተመልከት። ከአፌ ምን ላደርግ ነው? ልተፋ ነው። አንድ ነገር ደግሞ ተስፋ አየው በዚህ መልእክት ውስጥ። ኢየሱስ አሁን ያ አንዴ ቀዝቀዝ አንዴ ትኩስ ለሚሆን ሰው እንኳን ተስፋ አለ። ከየት አገኛችሁ ብትሉ ያንን ለብ ያለውን እንኳን ምን አድርጋል? ተፍቻለሁ ነው ያለው።
ልተፋ ነው እንጂ ምን አላረኩም? አልተፋውም። ኢየሱስ ጌታ ነው። ዛሬ አንድ የምስራች ነግራችኋለሁ። አንዴ ትኩስ አንዴ ቀዝቀዝ እያላችሁ የምትቸገሩ ሰዎች ዛሬ ማለዳ እግዚአብሔር ቃል ይናገራችኋል። ከዛ ለብታ ወጣችሁ ከመተፋት በፊት ወደ ሙቀት የምትመጡበት ማለዳ ይሁንላችሁ። አሜን አሜን። በጣም እያማረብን እኮ ነው ፓስተር አሁን እንዳለ በጣም የሚያማምሩ ካሜራዎች፣ ሚገራርም መድረክ፣ ሚገራርም የአምልኮስ ወርሺፕ ሲስተም፣ የኢኮኖሚ አቅም በጣም እየመጣ ነው። ኢየሱስ ግን ሲመረምር ምእመናን የት ነው ያሉት? እኔ ግን በልቤ ሳይ እኔ ግን እግዚአብሔር በር ከፍቶ ሀገሪቱን በማይበት ጊዜ ውስጤ ላይ የሞላው ለብታ እየበዛ ነው። ለብታ እየበዛ ነው። ህዝቡ አንዴ ቀዝቃዛ ሰፈር አለ፣ አንዴ ትኩስ ይሆናል። ከዛ የለም እዚህም አለ እዚህም አለ። ዛሬ ወገኖች ይሄንን ስፒሪት እንመታለን በጌታ በኢየሱስ ስም። የተመታ ይሁን። እጆቻችሁን አንሱ በጌታ በኢየሱስ ስም። ከኔ ጋር በመንፈስ ተስማሙ። አታውርዱ እጆቻችሁን። ከመንፈስ ከኔ ጋር ተስማሙ። በጌታ በኢየሱስ ስም ጸልያለሁ። አሁን ከኢትዮጵያ ቃለ ሕይወት ከወንጌል አማኞች ከዚህም አጥቢያ የለብታ መንፈስ አሁን ተባሮ ይውጣ በኢየሱስ ስም ውጣ። አሜን አትሉም? ለብታ የተወጋ ይሁን። ሰው ሞቅ ብሎ አውርዱ። ጌታ ይባርካችሁ። ሞቅ ብሎ ሲያመልክ እዚህ ጋር ሞቅ ብሎ ደግሞም እዚህ ጋር ሲመጣ ሌላኛው የቀዝቃዛ ወንበር ደግሞ አለ እዚህ መሃል። በእውነቴን ነው የምላችሁ ዛሬ እግዚአብሔር ቃል ይናገራቸዋል። እንደዚህ ምልክቶቹን አሳያቸዋለሁ በፍጥነት። እንደዚህ እዚህ መካከል ይሄ ከመተፋት በፊት እዚህ መሃል ላይ ከሁለት አንድ መሃል ላይ የምትጫወቱ ወንድሞች እህቶች ብትኖሩ ዛሬ እግዚአብሔር ይናገራቸዋል። አልተተፋችሁም። ኢየሱስ አልተፋችሁም። ያልተፋችሁ ግን እስከ መጨረሻ አይደለም። የለብታ ምልክቶች በሉ ያዙ። ሌላ ጊዜ ምን ሰዓት ስለሌለኝ የለብታ ምልክቶች፣ የመንፈሳዊ ለብታ ምልክቶች ምንድን ናቸው? አሁን ባነበብነው ክፍል የመጀመሪያው ምልክት ምጽፉ ካላችሁ በክርስትና ህይወት አንድ ሰው በለብታ ህይወት እየተመላለሰ መኖሩን የሚያሳየው የመጀመሪያው ማስመሰል ነው። ማስመሰል ነው። ልዩነት የሌለ ህይወት ማለት ነው። ምንድነው ብያችኋለሁ? ማስመሰል። ምክንያቱም ይሄ ሰው በሁለቱም ቦታ ነው ያለው። እያስመሰለ ምኖር ማለት ነው። በነገራችን ላይ አላከብድባችሁም፣ የእግዚአብሔር ቃል ነው። እውነተኛ የእግዚአብሔር ቃል ነው። እግዚአብሔር ደግሞ እንደዚህም ቢናገር መልካም ነው። እግዚአብሔር ማስመሰልን ይጠላል። ደክማችሁ ከሆነም ቀዝቃዛነታችሁን ለእግዚአብሔር አሳዩ። እኔ ጋር ናችሁ? ደክማችሁ እንኳን ቢሆን በነገራችን ላይ አሁን ኢትዮጵያ ውስጥ ያለውን የሐሰት ትምህርት አይደለም እየደገምኩ ያለው። ችግር የለም የሚለውን አይደለም። እንደምንም ብትኖሩ አንተ ዲናሃልና እንደፈለክ ብትኖር ምንም ችግር የለም የሚለውን ሐሳብ አይደለም እየተናገርኩ ያለው። እየታገላችሁ በመንፈሳዊ ትኩስ ለመሆን በመንፈስ ወደ መቀጣጠል ለመድረስ አሁን ቅዝቃዜ እያስቸገራችሁ ከሆነ እንኳን በቅዝቃዜ ውስጥ እየኖራችሁ ከሆነ እንኳን ቅዝቃዜያችሁን ለእግዚአብሔር አሳዩ እንጂ አታስመስሉ። ትኩስ አታስመስሉ።
የተነቃቃ አማኝ ለመሆን በማስመሰል አትሞክሩ። ምክንያቱም ፓስተር መሸወድ ይቻላል፣ መሪ መሸወድ ይቻላል፣ አገልጋዮችን መሸወድ ይቻላል፣ ምዕመን ጓደኞቻችሁን መሸወድ ይቻላል። እውነተኛውን ምስክር ኢየሱስን መሸወድ አይቻልም። ደክማችሁ ከሆነ ደክም ያለው ብላችሁ ከጌታችሁ ጋር ተስማሙ። ኢየሱስ ጌታ ነው። ጌታ ሆይ ከዚህ ቅዝቃዜ መቼ ነው የምታወጣኝ የምትሉ ሰዎችን ባላችሁበት እጅ ሳታነሱ እንጸልያለን። ባላችሁበት ከኔ ጋር በመንፈስ ብቻ ተስማሙ። በጌታ በኢየሱስ ስም በቅዝቃዜ ውስጥ በመንፈሳዊ ቅዝቃዜ ውስጥ ሆነው ወደ መንፈሳዊ ትኩስነት ወደ መንፈሳዊ መቀጣጠል ለመውጣት ልባቸው የሚቀጣጠል የሚመኙ ከማታለል ለመውጣት የሚፈልጉ በዚህ ጉባኤ ውስጥ ያሉ ወንዶችና ሴቶች ዛሬ ባነው እንዲወጡ ዘንድ በኢየሱስ ስም ጸልያለሁ። በኢየሱስ ስም ውጡ። ነገር ግን እንደ ታናሽ ወንድማችሁ እንደ ወንድማችሁ ልምከር፣ ፈጽሞ ማስመሰልን እግዚአብሔር ይጠላል። ለቀዝቃዛ ህይወት ለምኖሩም ተስፋ አለ። ነገር ግን ይሄ አስመሳውን ደግሞ አንድ ጠንካራ ምሳሌ ከወንጌላት ልናገር። አስቆሮቱ ይሁዳን ታውቃላችሁ አይደለም? አስቆሮቱ ይሁዳ የት ነው ያለው? የትኛው ወንበር ላይ ነው ያለው? አስቆሮቱ ይሁዳ የት ነው ያለው? ወንበሩ የት ነው? ቀዝቃዛም አይደለም እሱ፣ እዛ ትኩስም አይደለም። ምን ይላል? መሃል ነው ያለው። አስቆሮቱ ይሁዳ ሲበሉ አብሮ ይበላል፣ ሲታጠብ አብሮ በፍጥነት ይላል፣ ገንዘብ ሲሰጥ በፍጥነት ያወራል፣ ብዙ ነገር ይላል። ደግሞ ምን ያደርጋል? ቀስ ብሎ ሄዶ አለቃውን ለመሸጥ እዛ ይስማማል። አለቃውን ለመሸጥ እዛ ጋር ተስማምቶ ኢየሱስ ሆኖ ነቃው እንጂ እዛ ተስማምቶ መጥቶ እዛ ምልክት ምንድነው ያለው? እኔ መጨረሻ ላይ ያቺ እኮ የመጨረሻ ጉዳይ ናት። ግን ምንድነው ያለው? እኔ አሁን ተስማምቶ ገንዘቡን ሁሉንም ነገር ከጨረሰ በኋላ እንሂድ፣ ግን እኔ ቀድሜያችሁ ሄዳለሁ። የተወጋ ይሁን አሜን በሉ። ጨርሶ መጥቶ በዚህ ሳምንት በዚህ ዓመት እናንተን ለማጥቃት በተለያየ ነገር አሳልፎ ለመስጠት ያሰበ የተወጋ ይሁን። እስቲ አሜን በሉ። እጃችሁን አንሱ። በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ስም እዛ ጨርሶ እናንተን አሳልፎ ለመስጠት እዛ የተመካከረ የአውሬ መንፈስ በኢየሱስ ስም የተገለበጠ ይሁን። ያለ ምልክት ይጥፋ። አሜን። ምንም ምልክት ሳታዩ ይጥፋ። በእግረ መንገድ ልምከር፣ አንዳንዱን ነገር ያለ ምልክት እግዚአብሔር ያጥፋው። ምልክት አሳየኝ ብቻ አትጸልዩ። እኔ ለምንድን ነው ምልክት እስከማይ ድረስ የምጠብቀው? እግዚአብሔር ያለ ምልክት ያጥፋው። ምን አለ እሱ? መጣና እኔ አግሪመንቱ ምንድን? እኔ ሄጄ እቅፍ አርጌ ምስሞ እሱ ነው ስል አቶ ይሁዳ መጣ። አቶ ይሁዳ ሲመጣ ምን አለ ኢየሱስ? እየሳቀ ነው የመጣው ይላል እኮ ባይብል ስል እየሳቀ ሲመጣ ኢየሱስ ምን አለ? የመጣበትን ፕሮግራም ጨርሳል። ኢየሱስ ጌታ ነው። ኢየሱስ አይታለልም። ይሁዳ ምን ሆነ መጨረሻው? ይሁዳ ምን ሆነ? አንቆ ሞተ። እሱ ብቻ አይደለም። መጽሐፍ ቅዱስ ምን ይላል? ባይወለድ ይሻላል አይደለም? ባይወለድ ይሻላል። ማስመሰል ክፉ ነው። ማስመሰል ክፉ ነው። እየደከማችሁ ቢሆንም ያንን ለጌታ በደንብ ንገሩ። አልቻልኩም ብላችሁ ንገሩ። ሁለተኛው እሺ ፈጠን ብዬ ልሂድ።
ሁለተኛው ላይ በግላችሁ ታነባላችሁ 17 እስከ 18 ምን ይላል? ሀብታም ነኝ ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆነ ጎስቋላና ምስኪንም ደሃም እውርም የተራቆትም መሆንን ስለማታቅ 18 ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈ የራቁትነትን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር ቃል። ሁለተኛው የመንፈሳዊ ለብታ ሁለተኛው ምልክት ምንድነው? እውነተኛውን ማንነትን አለማወቅ። ከቁጥር 17 18 እውነተኛውን ማንነት አለማወቅ እዚህ ቦታ ላይ አለ። እዚህ ቦታ ላይ ስትመለከቱ ምን እያለ ነው? ሁለት ነገር አለ። በመንፈሳዊ ህይወታቸው ምን ሆኗል? ጎስቋሎች ናቸው፣ ራቁታቸውን ናቸው። ሌላስ? መንፈሳዊ ናቸው፣ አይሰራም። እነሱ ደግሞ በተቃራኒው መልኩ ምንድነው እያዩ ያሉት? እኛ ሀብታሞች ነን፣ እኛ ባለጠጎች ነን፣ ምንም የሚያስፈልገን ነገር የለም ብለው ያሉበትን አይደለም እያወቁ እየተረዱ የነበረው። ጌታ ግን ምንድነው ያለው? ያላችሁበትን ሁኔታ በደንብ አልተረዳችሁም፣ አላወቃችሁም። እንደዚህ አይደለም ብሎ ጌታ በዚህ ክፍል ላይ ሲመክር ትመለከታላችሁ። ራሳችሁን በትክክል ይወቁ። ማታ እንዳልኳችሁ አንዱ ጓደኛችን እንደገባን ሙቀት ትኩሳት ስለነበረው ክብሮም የሚል ሕክምና ጣቢያ አለ አይደለም? እስቲ ደሙን እናሳይ ብለን ሄድን። ደሙን አሳየን። ደሙን ስናሳይ ሁለት ነገር እያመመው እንደሆነ ውጤቱ አሳየን። እሱ አሁን አላመመኝም ብል ያለበትን ደረጃ ምን አላደረገም? አላወቀም። ጌታ ምንድነው ያለው? ጌታ በዚህ ቦታ ላይ እነሱ ሀብታም ነን ምንም አይደለንም ብሎ ሲናገሩ አይደለም፣ እሱ ቁሳዊ ሀብት ነው። እሱ ቁሳዊ ነው። የእናንተ መንፈሳዊ ህይወት ግን ምንድነው የሚያሳየው? በጣም ቁልፍ ነገር ነው የመከራቸው። መንፈሳዊ አይኖቻችሁ ምን አያደርጉ? በደንብ አያዩም። ደግሞ በመንፈሳዊ አይን ስትታዩ በምንድነው ያላችሁት? ራቁት ሆናችሁ ነው ያላችሁት። እንደዚህ አይደለም እኔ ልምከራችሁ ብሎ ደግሞ ሲመክር እንመለከታለን። መከራቸው የመጀመሪያው የመከራቸው ምን እንዲያደርጉ ነው? ላሳጥርና ልንገራችሁ። የመጀመሪያው የመከራቸው ቁጥር 17 ላይ እውነተኛው ያላችሁበትን ቦታ ምን አድርጉ? እወቁ። ከዛ ካወቃችሁ በኋላ ደግሞ ሁለተኛው ምንድነው ያለው? በእሳት የነጠረ ወርቅ ምን አድርጉ? ግዙ ይላል። በእሳት የነጠረ ወርቅ ምን አድርጉ? ግዙ። ምን ነው የሚያሳየው? በእሳት የነጠረ ወርቅ በእሳት የነጠረ ወርቅ ምን ያሳያል? ወርቅን አይታችኋል አይደል? እዚህ ከተማም አለ፣ ሌላ ቦታም አለ። ወርቅ በጣም ብዙ ሂደት ነው የሚያልፈው። በእሳት የነጠረ ወርቅ ግዙ ስል ምን ማለት ነው? መንፈሳዊ ጤንነታችሁን መልሱ እያለ ነው። እግዚአብሔር በመንፈሳዊ ጤንነት ይባርከን። ሃሌሉያ አሜን። መንፈሳዊ ጤንነታችሁ ይመለስ። ኢየሱስ ጌታ ነው። መንፈሳዊ ጤንነታችሁ በእሳት የነጠረ የተፈትኖ የወጣ ለክብር የሚሆን ወርቅ ምን ይሆናል? የማይገባበት አለ እንዴ? የማይገባበት የለም። ግን ወደዛ ለቃል ኪዳን ይሆናል፣ ለሰርግ ይሆናል፣ ለስጦታ ይሆናል፣ ነገስታት ቤት ይገባል። የማይገባበት የለም። ነገር ግን ዝም ብሎ አይደለም። ያ ኮተቱ ሌላም ነገር ሁሉ ምን ካለ በኋላ ነው ወደዚህ የሚመጣው። ውድ ነው። አሁን ራሱ ስትመለከቱ ኢትዮጵያ ውስጥ አንዱ ራሱ ግራም ውድ ነው አይደለም? በጣም ውድ እየሆነ ነው። ያ ውድ የሚሆነው ምን ሲሆን ነው? በእሳት ተፈትኖ ከወጣ በኋላ ነው።
ክርስትናችሁ መንፈሳዊ ጤንነታችሁ ሲመለስ መንፈሳዊ ህይወታችሁ ጤናማ ሲሆን ክርስትናችሁ ህይወታችሁ ውድ ይሆናል። አሜን። እግዚአብሔር ይሄ መንፈሳዊ ጤንነታችን እንዲጎዳ በእኛ ላይ የተጣበቀውን አላስፈላጊን ቆሻሻን ሁሉ በእሳቱ ያስወግደው። መንፈሳዊ ወርቅ በእሳት የተፈተነ ወርቅ ብሎ ነው እዚህ ቦታ ለምናገረው። ክርስትና ወርቅ ነው። አሜን። ክርስትና ውድ ነው። ክርስትና የከበረ ነው። ኢየሱስ ጌታ። ክርስትናችሁ ጤናማ ይሁን ይላል። ኢየሱስ የተባረከ ይሁን። ወርቅ ግዙ። ወደ መንፈሳዊ መነቃቃት ተመለሱ። ለብታ ሲበዛ ምን እየሆነ ነው? ቆሻሻ እየመጣ ምን እየሆነ ነው? እናንተ ያላችሁበትን ሁኔታ ሳይሆን ያላችሁን ንብረት ትቆጥራላችሁ። እነዚህ እኛ ሀብታሞች የከተማ ቸርች ናት። በነገራችን ላይ እንደ ሪፈራል እንደ ሌሎቹም ዋና ከተሞች ላይ እንዳለችው ያንን ባክግራውንዱን አላወራውም ማወቄ ሰዓት ለመጠቀም በጣም የከተማ ቸርች ናት። በዓለም ደረጃ የታወቁ ፋብሪካዎች ያሉበት መድኃኒት የአይን መድኃኒት ለዓለም የሚታደርስ ጨርቃ ጨርቅ የሚታደርስ በጣም የተከበረች ሀብታም የሆነች ከተማ ናት። እነሱ ምን ይያል መንፈሳዊ ነገራቸው ምን እየሆነ ነው? ረስተው እኛ ምን ሆነናል? ባለጠጎች ነን አይደለም። እኔ እያልኩ ያሉት የእናንተ መንፈሳዊ ብልጽግናችሁ መንፈሳዊ ጤንነታችሁ ተጎድቷል ብሎ ነው ጌታ ኢየሱስ እዚህ ቦታ ላይ እየመከረ ያለው። ወደ መንፈሳዊ ሀብታችን እንመለስ። አሜን። ያኔ ምንም ሳይኖር ውስጣችሁ ላይ ወርቅ የሆነ ክርስትና፣ ወርቅ የሆነ ጸሎት፣ ወርቅ የሆነ ህይወት ወደምትኖሩበት ተመለሱ። እግዚአብሔር የሰጣችሁ ነገር መንፈሳዊ ጤንነታችሁን አይጉዳ። መንፈሳዊ ጤንነታችሁን አያብላሽባችሁ። ምን እያለ ነው? አሁን እኮ ውስጥ እግዚአብሔር ያሳያችሁ። ቅድም ፓስተር ሲጠይቅ 400 ምናምን ሺህ ከዚህ አጥቢያ ብቻ ማውጣት ይሄ አይደለም። ገንዘብ ብዙ ነው ያለው። እግዚአብሔር ይመስገን። እግዚአብሔር በኢኮኖሚ ባርኮናል፣ በትምህርት ባርኮናል፣ በተለያዩ ነገሮች ባርኮናል። እየተባረክን ነው። አማኝ እየተባረከ ነው፣ እየተባረከ ነው። ምገርማችሁ። ስለዚህ እኮ ነው ሁሉም እውነተኛውም ሐሰተኛውም ምኑም እኛ ላይ አይኑን የጣለው አለ። እናንተ ጋር ገንዘብ አለ፣ በመኪና ነው፣ ቤታችሁን በጣም ያምራል፣ ኑሯችሁ በጣም የተሻሻለ ነው። ልጆቻችሁ ውድ ትምህርት ቤት ነው የሚማሩት። ብዙ ተሻሽለናል እኮ። አባቶች እንደዚህ አልነበረም። ከተወሰኑ ዓመታት እኮ ክርስትና እንደዚህ አይደለም። አሁን ብዙ ነገር ተሻሽሏል። ነገር ግን የሎዶቅያ ቤተክርስቲያን ውጫዊ ብልጥግናቸው፣ ውጫዊ ሀብታቸው መንፈሳዊ ጤንነታቸውን አጠፋ። መንፈሳዊ ጤንነታቸውን አጠፋ። ዛሬ እግዚአብሔር የሚመክረም ነገር ምንድነው? ወደ መንፈሳዊ ጤንነታችሁ ተመለሱ። አሜን። ይቻላል። ሀብታም ሆኖ መንፈሳዊ ጤናማ መሆን ይቻላል። አስመጪና ላኪ ሆኖ መንፈሳዊ ጤናማ መሆን ይቻላል። አለ እኮ በጣም የሚገራርም። የኛ እኮ አስር ሰራተኛም የለንም እኮ። አንዳንዶቻችን በጣም ሀብታም እንመስላለን፣ ግን 10 ሰው በስራችን የለም። እሱ አይደለም ሀብት ወደፊት በጣም ይመጣል። ነገር ግን መንፈሳዊ ጤንነታችሁን የሚያስጠብቅ ሀብት መሆን አለበት። ምን እያለ ነው? መንፈሳዊ ጤንነታችሁን ጠብቁ። ወርቅ የሆነውን ክርስትና፣ በሳስ የነጠረውን ክርስትና ይዛችሁ ተንቀሳቀሱ። መንፈሳዊ ሀብቶቻችሁ ተመለሱ እያለ ነው። ሌላ ምንድነው የመከረው? ነጭ ልብስ ልበሱ ይላል አይደለም? ነጭ ልብስ ልበሱ። ምንን ያሳያል? ነጭ ልብስ ምንን ነው የሚያሳየው? ቅድስናን ነው የሚያሳየው። ወደ ቅድስናችሁ ተመለሱ። ህይወታችሁ በቅድስና ይሁን ይላል። በንጽህና ተመላለሱ። እንደገና ደግሞ ምንድነው የመከረው? ሌላው ነገር የአይን ቅባት ግዙ ይላል።
ምን ማለት ነው? የአይን ቅባት ግዙ ማለት። የአይን ቅባት ግዙ በሚልበት ጊዜ ምን እያለ ነው? መንፈሳዊ ብርሃናችሁ ይመለስ፣ መንፈሳዊ አይናችሁ ጤናማ ይሁን እያለ በዚህ ቦታ ላይ ሲመክር እንመለከታለን። ስለዚህ በዚህ ክፍል ላይ ምን እያላቸው ነው? ራሳችሁን አውቃችሁ ወርቅ ግዙ፣ እንደገና ደግሞ መንፈሳዊ ንጽህና ይኑራችሁ፣ አይኖቻችሁ ጤናማ ይሁኑ ብሎ ሲመክር እንመለከታለን። አንድ ነገር ልጨምርና ጨርሳለሁ። ሶስተኛውን ለምትጽፉ ሰዎች የለብታ ምልክት ሶስተኛው ምንድነው የሚለውን ሐሳቡን ብቻ ልንገርና ላጠቃለን። ሶስተኛ የመንፈሳዊ ለብታ ምልክቱ ሌላው እግዚአብሔርን አለመስማት ነው። አለመስማት ትጽፉ ፈጠን ብላችሁ ትጽፋላችሁ። እዚህ ቦታ ላይ ከ19 እስከ 22 ባለው ክፍል ላይ በብዛት ደጋግሞ ክፍሉ ላይ የምናገረው ስለምንድነው? ስለ አለመስማት ነው። ላሳያችሁ፣ የመጀመሪያውን ላሳያችሁ። ምን ነበረ ያልሰሙት? ሊሰሙ አልፈለጉም። እሱ ግን ደጋግሞ ምነግራቸው ነገር አለ፣ እነሱ ግን እየሰሙት አይደለም። ቁጥር 19 ላይ ምን እያለ ነው? ምን አለ? 19 ላይ እኔ የሚወደው ምን አረጋለሁ? እገስጻለሁ፣ ከግሳጼ ደግሞ አልፎ ምን አረጋለሁ? እቀጣለሁ ይላል። እቀጣለሁ። ነገር ግን ተመልከቱ፣ አንድ ሰው እየተገጸጸ እየተቀጣ ካልሰማ ምን ላይ ነው ያለው ማለት ነው? ለብታ ላይ ነው ያለው ማለት ነው። ጌታ ኢየሱስ ምን እያለ ነው? እኔ የሚወዳቸውን ነው የሚገጽጸው፣ የሚወዳቸውን ነው የሚቀጣው። ስለዚህ ምን እንዲያደርጉ? ሰምቶ እንዲመለሱ፣ ሰምቶ መንገዳቸውን ቀይረው ከሱ ጋር እንዲስማሙ ነበረ ጌታ ኢየሱስ ያን የሚያደርገው። ወገኖቼ እግዚአብሔር የሚወዳቸውን ምን ያደርጋል? ይገጽጻል። ከዛም ደግሞ አልሰማን ሲሉ ምን ሊያደርግ ይችላል? ሊቀጣ ይችላል። ያንን ሁሉ የሚያደርገው ስለሚወድ ነው። ነገር ግን አማኞች ሲገጽጸን እንስማ፣ አልፈንም ደግሞ እምቢ ብለን ስንሄድ ሲቆጣንም ደግሞ እንስማ። እግዚአብሔር ስለወደደን ነው ይህን የሚያደርገው። አሜን። ያማል አይደለም? ቢያምም ግን ለጥቅማችን። እስቲ ለጥቅማችን ነው ብሎ ለምንድነው ይሄን ያክል እኔ የሚገጽጸኝ የምትሉ ካላችሁ እዚህ ጉባኤ ውስጥ ለምንድነው የኔ ቅጣት ጠንከራ አለ እኮ የምትሉ ሰዎች ዛሬ አንድ መልእክት ልንገራችሁ። እግዚአብሔር እየተናገራችሁ ነው። ከኔ ጋር ናችሁ? እግዚአብሔር በነቢያት ብቻ መድረክ ላይ ብቻ የሚናገር ይመስላችኋል አይደለም? እግዚአብሔር በቅጣት ውስጥ ይናገራል። ከኔ ጋር ናችሁ? እግዚአብሔር በቅጣት ውስጥ ምን ያደርጋል? ይናገራል። እግዚአብሔር ሲቆጣም እየተናገረ ነው። ደግሞ ምልክቱ ምንድነው? ተወዳችኋል ማለት ነው። ልጆቻችሁን ትቀጣላችሁ። ለምንድን? ስለምትወዱ ነው። ልጆቻችሁን ትገጽጻላችሁ። አሁን ስለምትወዷቸው ነው። የተሻለ እንዲሆኑ ነው። እኔን ጌታ ቀጥቶኛል የምትሉ ሰዎች ዛሬ መልእክት አለኝ። እግዚአብሔር እየተናገረሽ ነው። እግዚአብሔር እየተናገረህ ነው። ይኸውላችሁ ለብ ያለ ሰው እግዚአብሔር ሲቀጣውም አይሰማ፣ ሲቆጣውም አይሰማ። ነገር ግን ትኩስ የሆነ ሰውስ ንቁ ስለሆነ፣ አይኑ ጤናማ ስለሆነ፣ ህይወቱ ጤናማ ስለሆነ፣ በንጽህና ስለሚኖር እግዚአብሔር ሲገጽጸው እነሆኝ ይላል። ብትቀጣኝም ብሎ በፍጥነት ይሰማል። ሲገጽጸውም ይሰማል። እስቲ አንድ ነገር ይሄ ትሻገራለህ ብቻ ነው እንደ አሜን ምንለው? አንድ ነገር ልንገራችሁ። እኛ እኮ በጌታ ድሮ ነው ተሻግረናል። አስፈላጊ ከሆነ የምንሻገረውን እንሻገራለን። እሱ ትልቅ ነገር አይደለም። አንድ ነገር ልንገራችሁ ግን እስቲ እጆቻችሁን አንሱ። እባርካችኋለሁ ወይ እግዚአብሔር ይታዘዘላችሁ። አሜን።
እጆቻችሁን በቅንነት አገልጋይ ነው ብላችሁ አንስታችኋል አይደለም? በዚህ እጆቻችሁ ላይ እግዚአብሔር መልካምን ነገር ያስጨብጥ። ወደ መልእክቴ እንዳታወርዱ አንድ ነገር ልባርካችሁ ነው። እግዚአብሔር ሲገጽጻችሁ ስሙ። እስቲ ሰማለሁ በሉ። ሲቆጣም ሰማለሁ በሉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ትልቅ ፈውስ ነው ይሄ ሲገጽጽ። አንዳንድ ጊዜ አንድ ልጅ እንደዚህ ብሏል አሉ። አባትየው ሲልክ ሄዶ ልኮ ለካ ሳይፈልግ ነው የሄደው። የሆነ ነገር ይዞ መጣና ለአባቱ አሁንም እኮ አልሄድኩም ብሏል አሉ። አባቱን እኮ ከሱቅ ሄዶ አምጥቷል። ዳዲ አሁንም አልሄድኩም እኮ ብሏል አሉ። እግዚአብሔር ይሄ መንፈሳዊ ትኩስ የሆነ ህይወት ያለው ሰው እግዚአብሔር ትንሽ ቆንጠጥ ሲያደርግም እሺ ጌታ ሆይ ብሎ ይሰማል። አይደለም እንዴ? አንዳንዱስ የደነደነ ከሆነ በጓደኛ ደንድኖ በዩቲዩብ የደነደነ ከሆነስ በስልክ በምናምን የደነደነ ልጅ ከሆነስ ብትደበድቡ ምን ሆኗል? አይሰማም። ተልኮ ሄዶም አሁንም እኮ አልሄድኩም ይላል። ነገር ግን ይሄ መንፈሳዊ ሲስ የሆነ ሰው መንፈሳዊ እሳት ውስጥ ያለ መንፈሳዊ ግለት ውስጥ ያለ ሰው እግዚአብሔር ትንሽ ነገር ሲናገር ጌታ ሆይ ለምንድነው ሰማሃለው ይላል። ወደዛ ከፍታ እግዚአብሔር ያሳድጋችሁ። አሜን። አንዳንዶቻችሁ ኪሳችሁ ሲመታ አሰሙ፣ ሱቃችሁ ሲመታ አሰሙ፣ ኢኮኖሚ ሲነካ አሰሙ፣ ስትገጸጹ አሰሙ። ከዚህ ወር በኋላ ሃሌሉያ የመስማት አቅማችን ያድጋል። አሜን። ኢየሱስ ጌታ ነው። ትንሹ ነገር ሲነካ እንሰማለን። አሜን። ይህንን ባርካችሁ ቢወጣ ይሻለኛል። ትንሹ ነገር እንደ ዘንድሮ አማኝ የሰማ ምኖርበት ቦታ አለ እንዴ? ምን ይላል እግዚአብሔር ይላል። ስልክ ደውሎ ውጭ ሄዶም ምን ሄዶም ደውሎ አስደውሎ እሱ ሰምቶም አያብርም። እስቲ ከሌጋ ደውሉና ስለኔ ምን እንደምል ጠይቁ ብሎ ይሰማል። የሚሰማ ይመስላል። አይረካም። በዚህም ብሎ ይሰማል፣ በዛም ብሎ ይሰማል። አሁን እግዚአብሔር የሱ ያጎት ልጅ ነው። ዝም ብሎ በሌሎች በኩል ነው የሚሰማው። አይ በቃ ዞሮ ይሰማል፣ ያሰማል። በምንም ዞሮ ይሰማል። ግን እሱ አይሰማም። ተመልከቱ። እዚህኛው ጋር ተከፈተ ሲባል ግር ሰማለሁ ብሎ ምንም ሳይሰማ ግር ብሎ ማለዳ መጥቶ ምንም ሳይሰማ ተመልሶ ይሄዳል። እዛም ይሰማል። ከዛ እግዚአብሔር ሲገጽጽ አይሰማም። ዝም ብለህ እኮ ነው የምትንከራተተው ብሎ ሲገጽጽ አይሰማም። እኔ እኮ አንተ ቤት ለሰማለሁ መሪዎችን ጠርተህ አንተ ራስህ ደግሞ ከቤተሰብ ጋር ሰብሰብ ብለህ ትጸልይ እኮ ነው ሰማለሁ። አይሰማማ። እሱ አይሰማም። ዞሮ ካላዳረሰ እንደ ሲኒ አይረካም እኮ ደግሞ አይሰማም። አንድ ቦታ ላይ አይቆምም። ይሰማል። አለቃው ግን ተው ተመለስ ብሎ በትንሹ ቢገጽጽ አይሰማም። እስቲ እንሰማለን በል። ለምን ትደክማለህ? አሰሙም ማንን? ሃሌሉያ። እስቲ ዘንድሮ እግዚአብሔርን እንሰማለን በሉ። በኢየሱስ ስም ሌላ ድምፅ ሁሉ የተገዘጸ ይሁን። ኢየሱስን እንሰማለን። ሲገጽጽ እንሰማለን። ሲቆጣም እንሰማለን። ይህ ብቻ ያለ ጌታ ይገጽጸው። ሲቆነጠጥ ማይሰማ፣ ሲገጽጽ ማይሰማ ይህንን ስፒሪት እግዚአብሔር ይምታው። ይሄ መንከራተት መሰለኝ እንዳንሰማ ይከለከለው። ይሄ ዝም ብሎ ይሄ አንዳንዴ ለሕክምና ሄዳችሁ ታውቃላችሁ አይደል? ማደንዘዣ በእውነት ተገለጠልኝ። በእውነት መተዋለሁ። በእውነት በጌታ በኢየሱስ ማደንዘዣ አታውቁም? ማደንዘዣ ኦፕሬሽን ልትደረጉ አስቀድሞ ምን ይሆናል? ማደንዘዣ ይሰጣል። ከዛ ኦፕሬሽን ብትደረጉ ምን ብታረጉ አሰሙ። መንፈስ አለ። ልጆቻችሁን አንሱ ከኔ ጋር ተስማሙ። በእውነት ተስማሙ ከኔ ጋር። በዚህ ላይ አቆምና እጨርሳለሁ።
ዘንድሮ አማኞችን ማደንዘዣ የሰጠ አውሬ የተወጋ ይሁን። ይወጋ፣ የተወጋ ይሁን። ውጣ ከእግዚአብሔር ሕዝብ መሃል፣ ውጣ ከእግዚአብሔር ሕዝብ መሃል፣ ውጣ ከእግዚአብሔር ሕዝብ መሃል። በኢየሱስ ስም ውጣ፣ ውጣ በጌታ በኢየሱስ ስም። እግዚአብሔርን እንዳይሰማ ማደንዘዣ የሰጠ አውሬ አለ። ልቀቅ በጌታ በኢየሱስ ስም፣ ልቀቅ በጌታ በኢየሱስ ስም፣ ልቀቅ። ሰው ሁሉ ከእግዚአብሔር ጋር ተጣልቶ ነው ያለው። ለካ ማደንዘዣ ተሰጥቷል። እኔ ተገለጠልኝ በእውነት አውሬው የተወጋ ይሁን። ለዚህ ነው ለካ ሲገጸጽ ሰው ማይሰማው፣ እግዚአብሔር ሲቆጣ ማይሰማ። ለካ አውሬው ማደንዘዣ ሰጥቶናል። እስቲ ከኔ ጋር እንጸልይ። በዚህ ላይ እንጨርሳለን።